አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል የተከታዮች ሰላም ብያለሁ። እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። አብርሽና ሩታ እንግዲህ ዛሬ በከባዱ መጥተዋል ማለት ነው። እና እንግዲህ ያው ትናንትና እንግዲህ እንደሚታወቀው ነፂን አግኝቷት ነበረ ብቻውን ማለት ነው። ሩታ ተደብቆ እንግዲህ ትናንትና ከቪዲዮ መልስ በኋላ ተቀረጻ በኋላ እንግዲህ ያው የተፈጠረውን ዛሬ ነው የለቀቁ ማለት ነው። እውነት ለመናገር እኔ አሁን ላይ የተረዳሁ ያለሁት አብርሽ ሩታን አይወዳትም። ብር ደግሞ እንትኗን ነው ዶላር እንዲህ የምታሳጣለ ስለሚያውቅ ነው እንጂ እሷን ይወድዳት ፍቅር ኖሮበት አይደለም ብዬ እኔ አሁን ከአሁን በኋላ 100% እርግጠኛ ነኝ ማለት ነው። አይወዳትም። ላፎ ነው የሚለፈልበው ማለት እነዚህ ላይ ከአሁን በፊት ያስተላለፈውን መልእክት አይታችኋል። መቼም አልለይሽ ምናምን እያለ ሲለፈልፍ ነበረ ማለት ነው። እና እንደዛ ብሎ እንግዲህ ነፂን እንደዘርጓት ብሏት ሲመጣ ወደ ሩታንም እንደዚሁ አልለይሽም ማት ይሻለኛል እንዲህ ልሰቅልልሽ ልውረድልሽ እያለ ከረመ ማለት ነው። እንግዲህ ባለፈውም ዲያኒም ጋር ጽጌም ጋር እንድትጣሉ አይታችሁ ከሆነ ፍቅርም ጋር እያለ ዲስሪስፔክት ነው የሚያረጋት ሩታን ማለት ነው። እና እንደምታፈቅረው ስለሚያውቅ እሷን በቃ ምንም እንትን አላላትም ማለት ነው። እሷን የምታፈቅረው እንጂ እሱ የለ እንትን አላለም። እና እንዴት እሷ ግን እሱ ሳይንትን ሳይላት እንድትሄድ እያደረገ ነው። መቼም እኮ አንዳንድ ጊዜ የሆነን ሰው እንዲሄድ አድርገው እንጂ ሄድ አትበለው ግን እንዲሄድ አድርገው የሚባል አባባል አለ አይደለም? እና እንድትሄድ እያደረጋት ነው። ግን አፉን አውጥቶ ደግሞ ሂጂ ለማለት ይከብደዋል ታውቃላችሁ መቼም። እና እንድትሄድ እያረጋት ነው ያለው። ከመጀመሪያው ጀምራችሁ አይታችሁታል ብዬ አስባለሁ። ባለፈውም ነጋኔን ጋር ተጣላ፣ እነ ጽጌ እነ ፍቅር ጋር ሄደ። እስካሁን ድረስ በቃ ጥፋቱን አምኖ ይቅርታ ሩታዬ ምናምን ብሎ አንድ ቀን ብሎ አያውቅም ማለት ነው። ያው ጋሽዬ መጥቶ አስታረቃት። እሷም በዛ ጋሽዬ ስለምናት በዛ ምክንያት ታረቁ እንጂ አብርሽ እንድትለየው ይፈልጋል። እኔ አሁን ፊል ያደረኩት እንደዛ ነው ማለት ነው። ከአሁን በኋላ በነገራችን ላይ ሩታም ያው አሁን ላይ ማለት ነው እየባሰ ነው የሚመጣው እንጂ ከአሁን በኋላ እንደዚህ እሺ ይስተካከላል የሚል እንትን የለኝም። ምን እውነት ለመናገር ማለት እሷም ነፍሰ ጡር ናት። ከአሁን በኋላ ምንም ማድረግ አትችልም ብሎ ስለሚያስብ አሁን ከአሁን በኋላማ በቃ ምን እንደፈለገ ነው የሚሆንባት ማለት ነው። እና አሁንም ቢሆን እናድድሻለሁ እያላት ነው። ግን ልጁ ደንቆሮነቱን በይፋ ነው ያሳወቀው ማለት ነው። እንዴ ሰው አያስብም። ደንቆር ያለ ደንቆሮ ነው። ከሴት ልጅ ተወልዶ ይች ልጅ ከሴት ነው የተወለደው። መቼም ያውቃል። ትልቅ ነው መቼም ተምሬያለሁ እያለ ነው መቼም እስከ 8ኛ ድረስ ተተማረ። ቢያንስ ስለ ሴት ልጅ ምንነትና ምን አይነት ፈተና እንደሚያሳለ እንትን ማለት በጽንሱ ጉዳይ የሆነ ትምህርት አለ እስከ 8ኛ ክፍል እና 7ኛ ክፍል ላይ ማለት ነው። እና መቼም ከተማረ እስከ 8 እና እስከ 10 ድረስ ብዙ ነገር ያውቃል። መቼም ግዴታ እኮ ስለ ሴት ልጅ እርግዝና እና ነፍሰ ጡርነት ለማወቅ ዶክተር መሆን የለበትም። የተማረ ሰው እስከ 10 ድረስ ከተማረ ብዙ ነገር ያውቃል። ስለ ሴት ልጅ ምን እንደምትል ምን እንደሚያስፈልጋት እና ምን እንደሚያረጋት እርግዝናው ማለት ነው። እንደ ሰውን ቢለያይም ማለት ነው። እና ቢማርም አልተማረም ልጁ ማለት ነው። በጣም የደንቆሮነቱን በይፋ ነው ያስወጣው ማለት ነው። እና የትዳር አያያዝ ራሱ የሚመክረው ያስፈልጋል ማለት ነው። ምን አይነት እንዴት ብሎ ትዳር ሲጀመር ፈልጎት የገባበት አይመስለኝም። አሁን ላይ ሳስበው ፈልጎት አይደለም ብዬ ነው የማስበው። በቃ ሰው ምን ይለኛል ምናምን የሚል ነገር ነው። እሷ ደግሞ ከአሁን በፊትም እንድትሄድ እያደረጋት ነበረ። እውነት ለመናገር የዛኔ ፍቅር ጋር እንደሄደ እሱ እንድትሄድ እየገፋፋት ነበር። የሚያደርጋቸው ድርጊቶች እንድትሄድ የሚገፋ ነገር ነበር ማለት ነው። ያው እሷ ጋሽዬ መጥቶ ይቅር በይ ምናምን ተባባለች። በዛው ደግሞ እሷም ስለምትወደው እንትን አለች እንጂ ልጁ እርግጠኛ ነኝ ፈልጎ አይደለም እንደዚህ እየኖረ ያለው ማለት ነው። ፍላጎት የለውም አሁን ላይ ማለት ነው። እንደተረዳሁት እንደዛ ነው እኔ ፊል እያረኩ ያለሁት ማለት ነው። እኔ ካሁን በኋላ ሩታን የምላት ካሁን በኋላ ራስሽን ብትጠብቂና የፈለገውን ቢያደርግ አንቺ ከህይወቱ ብትወጪለት ብዬ ነው የምመኘው። ማለት እንደዚህ ከሆነ እንኳን ማለት በጣም ከባድ ነው። አንቺ ራስሽን ጎድተሽ በዛ ላይ ደግሞ እሱ ላይ ይስተካከል ጭራሽ ሊያናድድሽ ነገም ይጫቃጥልሻል እያለሽ ነው ያለው አይደለ? ስለዚህ አንቺ ራስሽን መጠበቅና የሆነ ማላደድ ገለል ብለሽ መኖር ትችያለሽ ማለት ነው። አሁን ላይ ራስሽን መጠበቅ፣ ራስሽን መንከባከብ፣ ትሪት ማድረግ አለብሽ ብዬ አስባለሁ። ከራስ በላይ ንፋስ ይባላል የሀገሬ ሰው ይላል የሀገሬ ሰው ማለት ነው። እና ዋናው ራስሽ ነሽ። እሱ የሄደበት ይሄድ የመጣበት ይምጣ። አንቺ ራስሽን መጠበቅ አለብሽ ማለት ነው። በአሁን ሰዓት እንክብካቤና ትሪት ያስፈልግሻል አንቺ። ስለዚህ ሁሉንም ነገር ትተሽው እንደፈለገ ይሁን እሱ። ስለዚህ እኔ ካሁን በኋላ ትዳር ይሆንሻል ብዬ አላስብም። እውነት ለመናገር እንደዚህ ሆነ ጥንቅር ብሎ ይቅር ለምን ቁሞ አይቀርም እንደዚህ ከመቃጠል ወላሂ
በጣም ከባድ ነው ማለት እንደዚህ ሁልጊዜ የኝን ሁልጊዜ ጭቅጭቅ። አሁን ላይ ግን እሱ ራሱ ግልጹን እየተነገረ ይመስላል ማለት ሰልችቶኛል ትሄድ እያለ ነው አይደለ? በቃ እንግዲህ ይሄው ነው። አሁን ለከማ ትናንትና አይታችኋል። ከትናንት ወዲያ ምናምን ልሄድ ነው ብላ የተሰራው ቪዲዮ ማለት ነው። በቃ አለለ በቃ ፊል ያረኩን ነገር እኔ እንደራሴ እንድትሄድ ፍላጎት ያለው ይመስለኛል ማለት ነው። እሷም አሁን ላይ በጣም ከባድ ደረጃ ላይ ነው ያለችው እውነት ለመናገር ግን የወንድ ልጅ ማለት የልጁ ድንቁርና እኔ በጣም ነው የሚያስጠላው ማለት ነው። ከሱ የማይጠበቅ ማለት አንድ መቼም ከ18 ዓመት በላይ የሆነ ልጅ እንደዚህ ያደርጋል ብዬ አላስብም ማለት ነው። ማለት ታዲያ ማለት ይሄን ያክል ተያዘች እርጉዝ ናት። እርጉዝ የሆነ ሰው ሌላ ነገር ማድረግ አይችልም እንዴ? በቃ በጣም እኮ ከበደው ማለት በጣም ማለት ነው። ኧረ በጣም አፈላ። አሁንስ እጭ ወንዶች ሲወዷቸው እንደዚህ ናቸው ሁልጊዜም ምን ጊዜም ማለት ነው። እንዲያው ከእንደዚህ አይነት ወንድስ እንዲያው ፈጣሪ ይጠብቃል። እንዲያው ማለት የሴት ልጅ ስቃይ መስከመቼ አለ። በጣም የሚያሳዝነው እዛ ነፂ ታለቅሳለች። ነፂንም በዚህ አይነት የሆነ ነገር ሊያስደብቃት ነው እንደዛ ብቻዋን ተፈልጎ ወደ ያገኛት የሆነ ነገር እንዲደብቅለት እና ስለፈለገ የሆነ የሚፈልገው ደረጃ ሲደርስ ሩታን ገለል በይ ሊላት እንደሚሆን እርግጠኛ ነኝ ማለት በዚህን ያክል የራሱን ህይወት አሳልፎ የቤቱን አለ አይደለ ትዳሩን አፍርሶ ትዳሩ እንደሚፈርስ ያውቀዋል። እሷን ተሾልኮ ሲያገኛት ማለት ነው። ቪዲዮ ሲለቅ አስቦበት እንደለቀቀ መቼም ሁላችሁም ታውቃላችሁ ማለት ነው። ስለዚህ ህይወቱ ትዳሩ በልጣበት ነፂን ሊያረጋጋ የሄደው ሩታን ፈለገበት ደረጃ እስኪደርስ ድረስ ነው እየጠበቀ ያለው ብዬ ነው እያሰብኩ ያለሁት አሁን ላይ ማለት ነው። እና ስለዚህ ሩታ የሆነ ሰዓት የሚፈልግበት ደረጃ ሲደርስ ወደ ጽጌ ወደ ዛችኛቱ ወደ ነፂ የሚመለስ ነው እኔ እየመሰለኝ ያለው ላይ አሁን ላይ ማለት ነው። እና ሩታዬ አሁን ራስሽን ብትጠብቂ ከአሁን በኋላ አንቺ ብዙ ነገር አለብሽ ማለት ነው። አሁን ጭራሽ እየደከምሽ ነው የምትሄጂው። እንደ በፊቱ እንትን ኃይል አይኖርሽም፣ ጥንካሬ አይኖርሽም፣ በዛ ላይ ውስጥ ሰላም አይኖርሽም። እንትኑ ምንድን ነው ጽንሱ ማለት ነው። እና በየተለያዩ ሰዓት ይቀያየራል እና ሁሉም ነገር እና ጸባይሽም እንደዛ ነው የሚቀያየረው ነገር ማለት ነው። እሱ ደግሞ አዳፕት አላረገውም እየተረዳሽ ስላልሆነ ሰውም እየተረዳሽ ስላልሆነ በዚህ አይነት መንገድ ባቃጠል ብዬ ነው የማስበው። ማለት አንቺ ከሞትሽ እኔ ተሞትኩ ሰርዶ ይብቀል ያለው ነገር እኔ ይባላል አህያና አንቺ በህይወት ከሌለሽ ምንም ምን ይሰራልሻል? ስለዚህ በመጀመሪያ ራስሽን አጠብቂ፣ ራስሽን ትሪት አድርጊ ነው መምክረሽ። ካሁን በኋላ አብርሽን እንደዚህ ሁን ማለት ሲጠበቅብሻል ብዬ አላስብም። እዚህ ጋር ሁሉም ነገር ይገባሻል እና ትረጃለሽ ብዬ አስባለሁ። ሁሉንም ነገር ይበቃል ማለት እኔ እንደራሴ ከሆነ እንደተረዳሁት በቃ ውጭልኝ ብሎ አፉን እስኪናገር ድረስ በጣም ከባድ ነው። ድስርፍ እያረገ እንደዚህ መሆን ከባድ ነገር ነው ማለት ነው። ማለት እያሳለፈውን ነገር እንኳን የማያስብ ሆድሽ ላይ የተቀመጠውን ልጁን እንኳን የማያስብ ደንቆሮ ተፈለገ ሄድ እንግዲህ ቤት አትቀመጥ ብሎ አይታችኋል እንግዲህ ሁላችሁም። ጭራሽ ተሷ ይበልጥ እሱ ነው የሚበላሳጨው ማለት ነው። እሱ በይበልጥ ይበሳጫልና ከትናንት ወዲያ እንግዲህ የለቀቁ ቪዲዮ ላይ አብረው እንደሚያገኙት ተመካክረው ነበር። እንግዲህ ያው እሷም ቪዲዮ ላይ ስህተቴን ትንገረኝና አርማለሁ ስህተቴን ምናምን እያለ ነበረ። እሷም እንግዲህ አብራ ሄደን ነው የምናገኛት ምናምን ብላ ነበረ ማለት ነው። ያው እንደተመካከሩ ነው የሚያመለክተው። እንግዲህ እሱ እንደዛ ሲሆን የሆነ የሚደብቀው ነገር የሚያስደብቀው እንዳለ የሆነ ሊያስደብቃት የፈለገ ነፂን የሆነ ነገር ደብቅ ሊላት እንደፈለገ ያስታውቃል ብዬ አስባለሁኝ። እና እንደዛ ነው ማለት ነው። በጣም ነው የሚገርመው። እውነት ለመናገር አሳዝናኛለች ልጅቷ። በአሁን ሰዓት እንደዚህ አይነት ነገር አይገባትም ነበረ። ትሪት የምትደረግበት ነበረ ማለት ነው። አሳይታችሁ ደግሞ ተሆነ ቪዲዮ መሀል ላይ ተቋርጦ ነበረ። ምን ሆኖ እንደሆነ አላውቅም። ሩታ ሄደችበት ፓርት ላይ ተቋርጧል ማለት ነው። ምን ሆና እንደሆነ አሟት እንደሆነ አላውቅም። ብቻ ፈጣሪ ይጠብቅሽ ነው የምልሽ። እንግዲህ እንደዚህ አይነት ነገር እንኳን ቢበቃሽ ይሻላል ማለት ካሁን በኋላ ከባድ ነው እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦች፣ እወዳችኋለሁ። አበረታቱኝ፣ ኮሜንት አድርጉ እላችኋለሁ። ደግሞ ላይክ ሼር አድርጉኝ። ላይክ ሼር እያደረጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። እወዳችኋለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ።